በትግራይ የሆነ ያለው ህወሓት የገጠመው ትግራይ ክልል የሆነው እየሆነ ያለው ሁሉንም ከልብ እያሳዘነ ይገኛል። ለምን ቢባል ላለፉት 40 እና 50 ዓመት ያህል ትግራይ ክልል ከጦርነት ከጥይት ጩኸት ነፃ አልወጣችም። ህወሓት ከተመሰረተ 50 ዓመት አልፎታል። በ50 ዓመት ታሪክ ውስጥ ታዲያ ህወሓትን ጦርነት አልተለየውም ማለት ይቻላል። ህወሓት ጦርነት አልተለየውም ማለት ደግሞ የትግራይ ምድር ከጥይት ጩኸት ነፃ አልሆነም ማለት ነው። ትግራይ ከ5 ዓመት በፊት አሳዛኝ የብዙዎችን ልብ የሚሰብር ነገር ተፈጥሮባታል። የዓለም ህዝብ ሁሉ እጅግ ደም አፋሳሹ የእርስ በርስ ጦርነት እያሉ የገለጹትን ጦርነት አስተናግዳለች። የትግራይ ህዝብ ባንክ ተዘግቶበት፣ መብራት ጠፍቶበት፣ ኔትወርክ ተቆርጦበት ከዓለም ህዝብም ሆነ ከኢትዮጵያ ህዝብ ተነጥሎ ብዙ መከራ ስቃይ አሳልፏል። ትግራይ ፍጹም ከበባ ውስጥ በገባች ሰዓት የትግራይ ህዝብ ያየውን መከራ ያሳለፈውን አሳዛኝ ጊዜ ማንኛውም ሰው ሊረዳው ራሱ አይችልም። ከመከራ በላይ መከራ፣ ከሐዘን በላይ ሐዘን፣ ከስቃይ በላይ ስቃይ፣ ብቻ ብዙ ነገር የትግራይ ህዝብ አሳልፏል። በትግራይ ጦርነት በትንሹ ከ600 ሺህ ያላነሰ ሰው እንደሞተ የአፍሪካ ህብረት ዋና አደራዳሪ እና የቀድሞ የናይጄሪያ ፕሬዝዳንት ኦባሳንጆ ተናግረዋል። ኦባሳንጆ 600 ሺህ አካባቢ ሰው በትግራይ ጦርነት አልቋል ሲሉ ለፋይናንሻል ታይምስ ጋዜጣ መናገራቸው ይታወሳል። ለመሆኑ 600 ሺህ ህዝብ ማለት ምን ማለት ነው? 600 ሺህ ህዝብ ማለት አንድ ሀገር ህዝብ ማለት ነው። ሰሞኑን በአንድ ዓለም ህዝብ ዘንድ በእግር ኳስ አማካይነት ዝነኛ የሆነችው ኬፕ ቨርዲ እንኳን 500 ሺህ ህዝብ አላት። በትግራይ ጦርነት አንድ ሀገር ህዝብ አልቋል እንደማለት ነው። ለዛም ነው እጅግ ዘግናኙ ደም አፋሳሽ ጦርነት እየተባለ የሚጠራው። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢልደርስ ሪል ስቴት በ10% ቅድመ ክፍያ እስከ 50% የባንክ ብድር አመቻችተናል። ባለ 1 መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ 1.3 ሚሊዮን ብር ቅድመ ክፍያ አዘጋጅተናል። በውስጡ ባለ 5 ኮከብ ሆቴል፣ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻና 4000 ካሬ የዌልነስ ሴንተር አለው። 100% ለሚከፍሉ 30% ቅናሽ። አሁኑኑ ይደውሉ። ስልክ 0919134154 ድሪም ቢልደርስ ሪል ስቴት። ህልሞን እንገነባለን። በትግራይ ጦርነት ተጠያቂ አካላት እስካሁን ድረስ አልተጠየቁ። የጦርነት ወንጀለኞች ተጠያቂ ሳይሆኑ፣ ፍትህ ሳይገኝ፣ ካሳም ሳይገኝ፣ ተጠያቂነት ሳይሰፍን አሁን ደግሞ የትግራይ ህዝብ ለዳግም ጦርነት ለዳግም ጥይት ጩኸት እየተጋለጠ ይገኛል። ትግራይ ውስጥ ወታደራዊ አፈሳው እንደቀጠለ ነው። ሁሉም ወደ ጦር ግንባር እየተባለ ነው። ሁሉም ወደ ትግል እየተባለ ነው። ሁሉም ጥይትን ወልውለህ ጦር ግንባር ተገኝ እየተባለ ነው። በትግራይ ውስጥ አሁን የሰላም አየር እየጠፋ ነው። ስደት፣ ጭንቀት፣ የጦርነት ጉሰማ እየተሰማ ነው። እናቶች ከጦርነት ነፃ ለመውጣት እየታገሉ ነው። ልጆቻችን ለዳግም ጦርነት አንሰጥም እያሉ ነው። በሌላ በኩል ህወሓት ለዳግም ጦርነት ለዳግም ነፃነት ተዘጋጁ እንዋጋ እያለ ነው። ህዝቡ ደግሞ ጦርነት ደከመኝ እያለ ነው። የአሁኑን የህወሓት የጦርነት ቅስቀሳና የጦርነት ስጋት ከዲያስፖራ እስከ ከሀገር ውስጥ እስከ ውጭ ሀገራት ድረስ ከፍተኛ ተቃውሞ እያቀረቡበት ይገኛል። የትግራይ እናቶች ደግሞ ልጆቻችንን የአብራክ ክፋዮቻችንን አንሰጥም እያሉ ነው። የህወሓት ቡድን የኃይል አፈሳ በመቀለ ከተማ ሲያደርጉ እናቶች መኪናው በድንጋይ ሲሰብሩት የሚያሳይ የቪዲዮ ምስል የብዙዎችን ትኩረት ስቧል። በትግራይ ክልል ይህ ድርጊት ከቀን ወደ ቀን እየጨመረ መጥቷል። እናቶች መኪና ጭምር መስበር ላይ ደርሰዋል። በመቀለ ከተማ የህወሓት ታጣቂዎች ወጣቶችን በግዳጅ አፍሰው ሲወስዱ እናቶች በለቅሶ ልጆቻችንን መልሱልን እያሉ ነው። ህወሓት ለረጅም ዘመን የትግራይ እናቶችን በእንባና በሐዘን ውስጥ ማኖርን እንደ ፖለቲካ መንገድ ሲጠቀም ቆይቷል የሚል ክስም በፌዴራል መንግስት በኩል እየቀረበበት ይገኛል። የፌዴራል መንግስት ባለስልጣናት ህወሓትን በሚመለከት ሰማይ ዝቅ ቢል መሬት ከፍ ቢል የትኛውም ፖለቲካዊ ምኞት ቢኖር ህወሓት ዳግመኛ ወደ ቀድሞ የስልጣን አቋሙ ተመልሶ ኢትዮጵያን የሚመራበት ዘመን አይኖርም ሲሉ ዝተዋል። ህወሓት ደግሞ እንተያያለን እያለ ነው። አንዳንዶች ዛሬም የሚያልሙት ይህንኑ ቢሆንም ማለትም ህወሓት ዳግም ወደ ስልጣን ይመጣል ማለታቸው ነው። ያ ጉዳይ ያለፈ የተዘጋና ወደ ታሪክ የተሸጋገረ ምዕራፍ ነው በማለት የብልጽግና ፓርቲ አክቲቪስቶች እየተናገሩ ነው። የትግራይ ህዝብ ሰላም ይፈልጋል። ወጣቶቹ ድል ይፈልጋሉ። እናቶቹ ልጆቻቸውን በህይወት ማየት ይፈልጋሉ። ማንኛውም ፖለቲካ ከህዝብ ህይወት በላይ ሊሆን አይችልም ሲሉም ሐሳባቸውን ገልጸዋል። በሌላ በኩል ባይቶና የግዳጅ ወታደራዊ አፈሳ የለም፣ ወጣቶች በፍላጎት ወደ ትጥቅ ትግል እየተመሙ ነው እያለ ነው። የትግራይ ወጣቶች ትግሉን እየተቀላቀሉ ያለው ታፍነው ሳይሆን በፍቃዳቸው ነው ሲሉ አቶ ኪዳና አመነ ተናግረዋል። የውድብ ብሔራዊ ባይቶ አባይ ትግራይ ወይም የባይቶና ፓርቲ ሊቀመንበር መሆናቸውን የሚናገሩት አቶ ኪዳና አመነ
በትላንትናው ዕለት በመቀለ በሰጡት መግለጫ የትግራይ ህዝብ ወደ ውጊያ ውስጥ ለመግባት ከበቂ በላይ ምክንያቶች አሉት ብለዋል። ጨምሮም በኢትዮጵያ ካለው ስርዓት ጋር አለመዋጋት የዘር ማጥፋቱ እንዲቀጥል መፍቀድ ነው ሲሉም ክሳቸውን ገልጸዋል። ስለዚህም ብልጽግናን መደገፍ እንደ ወንጀል መቆጠር አለበት ያሉት አቶ አመነ ብልጽግና ፓርቲ የትግራይን ጥያቄ ለመመለስ እንዲሁም የፕሪቶሪያን ስምምነትና ህገ መንግስቱን ለማክበር ፈቃደኛ አለመሆኑን ገልጸዋል። በመሆኑም ሁሉም የትግራይ ተወላጅ አስገዳጅ አካል ሳይፈልጉ በፈቃደኝነት ትግሉን እንዲቀላቀሉ ጥሪ አቅርበዋል። አቶ አመነ በማስከተልም የትግራይ ወጣቶች ትግሉን እየተቀላቀሉ ያለው ታፍነው ሳይሆን በፍቃዳቸው ነው ያሉ ሲሆን ህዝቡ የትግራይን ጋሻ እንዲያጠናክርና የጠላቶችን ፕሮፓጋንዳ እንዳይሰማ አሳስበዋል። ጨምሮም የብልጽግናን አየር የሚተነፍሱ አንዳንድ ፓርቲዎች ወጣቱ ትግራይን ለቆ እንዲወጣ በማድረግ ተጠያቂ ናቸው። የትግራይን የግዛት አንድነት ለማረጋገጥና ተፈናቃዮችን ለመመለስ የማይታገል ትግራዋይ ሊኖር አይገባም በማለት ገልጸዋል። በሌላ በኩል ወጣቶችን በግዳጅ ለጦርነት ማሰለፍ አሳፋሪ ድርጊት ነው ሲል የትግራይ ነጻነት ፓርቲ ገልጿል። ውድብ ነጻነት ፓርቲ ወይም የትግራይ ነጻነት ፓርቲ በትላንትናው ዕለት ባወጣው መግለጫ በትግራይ ውስጥ ወጣቶችን በግዳጅ ለውትድርና መመልመልና የማያምኑበት ጦርነት ውስጥ ለመማገድ የሚደረገውን ጥረት አጥብቆ እንደሚያወግዝ አስታውቋል። ፓርቲው በመግለጫው ድርጊቱን የወጣቶቹን ሰብአዊ መብትና ክብር የሚጥስ የወደፊት ህይወታቸውን የሚያበላሽና በህዝብ ላይ ተጨማሪ ስቃይ የሚያመጣ መሆኑን ከገለጸ በኋላ ኃላፊነት የጎደለው ብሎታል። በትግራይ ክልል ውስጥ ድጋሚ ጦርነት እንዲጀመር የሚደረገውን ጥረት ከጅምሮ አንስቶ በተደጋጋሚ ሲቃወም መቆየቱን ያወሳው ፓርቲው ጨምሮም ይህ ጦርነት የማፊያ ቡድኑን ስልጣን ከማስጠበቅ ባለፈ ህዝባዊ ዓላማ የለውም በማለትም አስረድቷል። መግለጫው ሲቀጥልም ይህ በግዳጅ የሚደረገው ወታደራዊ ምልመላ እንዳለ ሆኖ አንዳንድ ግለሰቦች ይህንን የህዝብ ስቃይ ለግል ጥቅማቸው እያዋሉት እንደሚገኙ ጠቅሶ ወጣቶችን ከዘመቻ ለማስቀረት ገንዘብ የሚጠይቁ እንዳሉ መስማቱን አስታውቋል። ጨምሮም ይህ የህዝባችንን ህልውናና ክብር የበለጠ የሚያዋርድ አሳፋሪ ተግባር ነው ያለው ፓርቲው የፖለቲካ ችግሮቹ በፕሪቶሪያ ስምምነት መሰረት በድርድርና በዲፕሎማሲያዊ መንገድ የሚፈቱበት እድል አለ ብሎ እንደሚያምን አስረድቷል። በትግራይ ክልል እየሆነ ያለውን ጉዳይ ከአንዲት ወጣት በቪዲዮ ያጋለጠችው እውነት ደግሞ የብዙዎችን ትኩረት ስቧል። ትግራይ ክልል ዋና ከተማ መቀሌ የምትገኝ አንዲት ወጣት በማህበራዊ ሚዲያ ባሰራጨችው አዲስ የቪዲዮ መልእክት በክልል ውስጥ አስደንጋጭ የሆነ የግዳጅ ወታደራዊ ምልመላ እየተካሄደ መሆኑን አጋልጣለች። ወጣቷ በቪዲዮ ላይ እንዳብራራችው ህጻናትን ጨምሮ በርካታ የክልሉ ነዋሪዎች ከቤተ ክርስቲያን፣ ከመንገድና ከሆቴሎች እየታፈሱ ወደ ጦርነት ማሰልጠኛዎች እየተወሰዱ ነው። ሁኔታው እጅግ አስፈሪ ደረጃ ላይ መድረሱን የምትገልጸው ይህች ወጣት ምልመላው ማንንም የማይመርጥ መሆኑን ታስረዳለች። ከገጠር አካባቢዎች ለሃይማኖት ትምህርት የመጡ የኦርቶዶክስ ቤተክርስቲያን ተማሪዎችና እድሜያቸው ከ18 ዓመት በታች የሆኑ ህጻናት ሳይቀሩ የግዳጅ ምልመላው ሰለባ ሆነዋል። ምልመላውን የሚያካሂዱት አካላት ከቤት ወደ ቤት እየዞሩ ለጦርነት የሚደርስ ልጅ አላችሁ ወይ በማለት ቤተሰብን ጭምር እያስገደዱ እንደሚገኙ ማክላለች። ከጦርነቱ ስጋት በተጨማሪ በክልሉ ያለው የኢኮኖሚ ቀውስና የምግብ እጥረት ህዝቡን ክፉኛ እየፈተነው እንደሚገኝ በዘገባው ተጠቅሷል። የጥሬ ገንዘብ እጥረት በመኖሩ የዕለት ተዕለት ግብይት በሞባይል ባንኪንግ ብቻ እየተከናወነ መሆኑን የጠቀሰችው ወጣቷ በማንኛውም ሰዓት ኢንተርኔት ቢቋረጥ በረሃብ እናልቃለን፣ ቀጣይ ጉርሻችን ከየት እንደሚመጣ እናውቅም ስትል የሁኔታውን አሳሳቢነት አስረድታለች። ወጣቷ አሁን እየተካሄደ ያለውን እንቅስቃሴ አጥብቃ በመኮነን ጦርነቱ ለማንም የማይጠቅምና አሸናፊ የሌለው መሆኑን ገልጻለች። በፌዴራል መንግስቱም ሆነ አሁን ትግራይን እያስተዳደሩ ባሉ አካላት ላይ ጠንካራ ትችት ያቀረበች ሲሆን የባለስልጣናት ልጆች በአሜሪካና በአውሮፓ በሰላም እየኖሩ የድሃው ልጅ ግን ለማንም በማይጠቅም ጦርነት እንዲማገድ እየተደረገ ነው ብላለች። ወደ ጦርነት መሄድ አንፈልግም፣ ማንም ጦርነት እንዲሄድ አንፈልግም፣ መሞት ካለብኝም እዚሁ ግደሉኝ በማለት ምሬቷን አሰምታለች። ባለፈው ጦርነት በርካቶች ቢሞቱ ምንም የመጣ ለውጥ አለመኖሩንም አስታውሳለች። በመጨረሻም ይህንን ቪዲዮ ያዘጋጀችው በክልሉ ያለውን እውነተኛ ገጽታና የህዝቡን ስቃይ ለዓለም አቀፉ ማህበረሰብ ለማሳወቅ መሆኑን ገልጻለች። የትግራይ ወጣቶች በራሳቸው ፍላጎት ወደ ጦርነት እየገቡ እንዳልሆነና በግዴታ እየታፈሱ መሆኑን ዓለም እንዲያውቅላት በማስገንዘብ መልእክቷን አጠናቃለች። የአዲስ ክስተት በክልሉ ዳግም የጦርነትና አለመረጋጋት ስጋት እያንዣበበ መሆኑን የሚያሳይ ማሳያ ሆኗል። የቀድሞ የመከላከያ ሚኒስትር አብርሃም በላይነህ ደግሞ የጥቂት ሽፍቶች ስብስብ የትግራይን ህዝብ ቁማር እንዲጫወቱበት ምድሪቱም ትውልድ አልባ ባዳ እንዲያደርጉ የሚፈቅድ ፈጽሞ ሊኖር አይገባም ሲሉ ቅሬታቸውን አሰምተዋል። አቶ አብርሃም በላይነህ ህወሓትን ጠንካራ ቃላቶችን በመጠቀም ተችተዋል። ትችታቸው እስከ ዘለፋም ይደርሳል። እንደ አቶ አብርሃም በላይነህ ገለጻ ከትግራይ በቀልኩ ለትግራይ ቆማለሁ በሚል ስሁት ትርክት ለዘመናት የትግራይን ህዝብ ደም እንባ ሲያስለቅስ፣ ወጣቶችን ለወግ ማዕረግ በመድረሻ ጊዜያቸው ሲቀጥፍ፣ እናቶች ያለ ጧሪ መሪ ቀባሪ ሲያስቀር፣ ተፈጥሮ ሀብቷ ለዘመናት ሲበዘብዝ፣ ፍትህ፣ ዲሞክራሲ፣ ሰብአዊ መብት ሲያጓድል፣ ጨርሶም እንዳሁኑ መሰረታዊ ሰብአዊ መብት የህግ ጥበቃ ግንዛቤ የሌለው በህግ አራይት ቆልፎ እኔም ብቻ ስሙ ሲል ከ50 ዓመት በላይ ኖሯል በማለት ህወሓትን ከሰዋል። በቁጣ መልክ ከባድ ትችትና ዘለፋ በህወሓት ላይ ያቀረቡት አብርሃም በላይነህ በዚህ ጨቋኝ አፋኝ ድርጊቱም የበሰበሰና የበለዘ ማንነቱና ወንጀሉ እንዳይታወቅ ሲል ብቻ የትግራይ ስልጣኔ፣ የሃይማኖት እምነት፣ የባህል፣ የቅርስና ታሪክ ከባቢነቷን አደበዘዘው።
በማያባራ ትንኮሳና የክተት ድምፅ ህዝባችንን አደነዘዘው፣ አሰለቸው በማለት ህወሓትን ወንጅለዋል። ይባስ ብሎ ህጻናት ከየእናቶቻቸው ጉያ በአፈሙዝ እያፈሰ እያጎረ ከትግራይ ህዝብ አልፎ የሀገራችን ኢትዮጵያ ጡት ነካሽ በመሆን ከጠላቶቿ ጋር ወግኖ ሊወጋት ጦርነትን እየቧጠጠ ይገኛል። ታዲያ ይህ የበሰበሰ ስብስብ በየትኛው መለኪያ ነው ከትግራይ በቀለው? ለየትኛው ትግራዋይስ ነው እቆረቆርለታለሁ የሚለው? በማለት አቶ አብርሃም በላይነህ በህወሓት ላይ ወንጀል አቅርበዋል። አብርሃም በላይነህ የትግራይን ህዝብ በሚመለከት ደግሞ እንዲህ ሲሉ ተናግረዋል። በታሪክ ድርሳናት በጉልህ ተጽፎና በተግባር እህት ወንድም የሆነውን የኢትዮጵያ ህዝብና ሌሎች በጽኑ የሚመሰክሩት የትግራይ ህዝብ ለሀገር ደህንነት የድርሻውን መስዋዕትነት የከፈለ ለውጭ ወራሪ የማይበገር ሀገር ኢትዮጵያን ከባዕዳን ከውስጥም ከውጭም ለመታደግ እስከ ህይወት መስዋዕትነት በጀግንነት የሚከፍል ሀገር ያጸና ህዝብ ነው በማለት አቶ አብርሃም በላይነህ መልእክታቸውን አስተላልፈዋል። በአሁኑ ሰዓት በትግራይ እየሆነ ያለው ነገር እጅግ አሳዛኝ ሆኗል። ህወሓት ከአሜሪካ እስከ አውሮፓ ህብረት፣ ከአውሮፓ ህብረት እስከ ሂውማን ራይትስ ዎች፣ ከሂውማን ራይትስ ዎች እስከ አፍሪካ ህብረት ድረስ የግዳጅ ወታደራዊ ምልመላውን እንዲያቆም እየተጠየቀ ይገኛል። ከጦርነት ቅስቀሳ እንዲታቀብም ተጠይቋል። ህወሓት ደግሞ የፌዴራል መንግስት በትግራይ ህዝብና በትግራይ ክልል ላይ ወታደራዊ ከበባና የሰብአዊ ጥሰት እየፈጸመ በመሆኑ የትግራይ ህዝብ ለነጻነቱ፣ ለመብቱ፣ ለክብሩ እንዲታገል ተገድዷል በማለት የአሜሪካን የአውሮፓ ህብረትንና የሌሎችን ተቃውሞ በጽኑ አውግዟል። ሰላም ለኢትዮጵያ ህዝብ ይሁን። ቸርን ሰንብት።